በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የእግዚአብሔር ቤተሰቦች እንዴት ዋላችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሰላማችሁ ይብዛ። እንግዲህ ጾመ ነቢያት ሊያልቅ ነው። ገና እየቀረበ ነው። 16 ቀን ቀርቷል። እንግዲህ ጾመ ነቢያት በአጭሩ ለመናገር እሞክራለሁ እንደ እግዚአብሔር ፍቃድ። ጾመ ነቢያት የምናየው ምንድነው? የእግዚአብሔር ድምፅ እየሰሙ ናቸው። የእግዚአብሔርን ፈቃድ በህይወታቸው እያከበሩ የቅድስና ህይወት፣ የጸሎት ህይወት ስጋቸው የጎሰሙ እግዚአብሔር እያከበሩ የነበሩ ቅዱሳን ናቸው። ቅዱሳን አባቶቻችን እናቶቻችን እና ነቢያት የክርስቶስ መምጣቱ፣ መወለዱ፣ ሞቱ፣ እርገቱ የተናገሩ ናቸው እና የማቴዎስ ወንጌል ምዕራፍ 13 ቁጥር 17 ስለነዚህ ይናገራል። ብዙ ጻድቃንና ነቢያት ሊያዩ ወደዱ ግን አላዩም፣ ሊሰሙ ወደዱ ግን አልሰሙም። የሚያመለክተው ስለ ጻድቃን ስለ ነቢያት ነው እና እኛ ግን አይተናል፣ ሰምተናል። የአዲስ ኪዳን ልጆች ነን እና ምንድነው የምናስበው? በዚህ ጾም እየቀረብን ስለሆነ ለገና በመንፈስ በእግዚአብሔር መንፈስ ያዩት ነገሮች አላዩ፣ ግን እኛ አይተናል እና እግዚአብሔር አምላክ እንዴት እንደወደደን፣ ፍቅሩ ለኛ እንዴት እንደገለጸልን ማስተዋል አለብን። ሁለተኛ ደግሞ የጾምና የጸሎት ህይወት እንዴት ጥሩ እንደሆነ፣ እንዴት ወደ እግዚአብሔር የበለጠ እንድንቀርብ ያሳያል ማለት ነው እና እንግዲህ እንደምናውቀው በገና ቀን ነጭ ለብሰን በመሐሌት በውዳሴ በቅዳሴ እግዚአብሔር አምላክ እናመሰግናለን። የዓለም መድኃኒት ተወለደ፣ የዓለም ቤዛ ተወለደ፣ የዓለም ብርሃን ተወለደ ብለን እናመሰግናለን እና እሱ ቀን ለማየት ለማክበር እግዚአብሔር አምላክ በምሕረቱ በቸርነቱ ያብቃን። ሁላችን በእምነታችን ያጽናን። አገራችን ኢትዮጵያ ሰላም ያድርግልን። የምንኖርበት ዓለም አሜሪካ ሰላም ያድርግልን። አሜን።